ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካንሰራሪው አንበሳ ወስደው ያናብስቶቹ ምድር በሚል ሐሙስ ለአርብ ጥቃቱን ሰነዘሩ። አያቶላ አሊ ኻሜኒም እስራኤል ትቀጣለች ባሉበት ቅጽበት ዘመቻቸውን የእውነት ቃል 3 ብለው በእስራኤል ላይ ጀመሩት። ፑቲንና ትራምፕ በጉዳዩ ላይ ለ50 ደቂቃ አወሩ፣ ግን ምንም አይነት መፍትሄ ማምጣት ተሳናቸው። ትራምፕ ከጥቃቱ ጀርባ የለውበትም ቢሉም ኔታንያሁ በቅንጅት ነው ያደረግነው ሲሉ አጋለጧቸው። ትራምፕ ኢራን ከዚህ የባሰ ትወድማለች ባሉበት አንደበታቸው ቴህራንና ቴል አቪቭ የተኩስ አቁም ማድረግ አለባቸው ይህንም ያደርጉታል አሉ። ምዕራቡና ምስራቁ አንድም በግልጽ አንድም በሚስጥር አቋሙ የተገለጸበት የአራት ቀናቱ የሚሳኤልና ሰው አልባ አውሮፕላን ውርጅብኝ ወታደራዊ አቅም መለካካት ጭምር አስፈሪ መድረክ ለዓለም የሚል ስም እንዲሰጥ ያስገደደ ጥቃት ሆኖ ቀጥሏል። ይህ ደግሞ ቁጥሩ ይነስም ይብዛም በሁለቱም ወገኖች 250 የሚደርሱ ሰዎችን ሕይወት ቀጥፏል። አብዛኛው ንጹሃን መሆኑ አያቶላዎቹም ሆኑ ዳዊት ቤንጎሮያኑ የሚመቱት የንጹሃን መንደሮችን ጭምር የሆነ በመምጣቱም ወትሮንም በእንዲህ አይነቱ ሰዓት ዋጋ ክፋዩ ንጹሃን እንጂ መች አዋጊ ይሆናል የሚለውን ሐሳብ ያጠናከረም አድርጎታል። ከቴህራን እስከ ናታንዝ ከታብሪዝ እስከ ኢስፋሃንና ሌሎች የዩራኒየም ማበልጸጊያ ጣቢያዎች ኢራን ላይ ጥቃት ተሰነዘረ። ከሃይፋ እስከ ቴል አቪቭ ከኢየሩሳሌም እስከ ባህያም እስራኤል ተመታች ላይ የሚቆም ጦርነት እንዳልሆነም ይነገራል። ከእስራኤል ጎን ያሉትን በመግለጫም ቢሆን ከኢራን ወገን ያሉትን ሀያላን እንዲሁም ግራ አጋቢ አቋም ውስጥ የገቡትን አገራት የሚነካ የቀይ ባህርን ፖለቲካ በነዳጅ ገበያ ወዲያውኑ ማተራመስ የጀመረ ከሜዲትራኒያን ባህር እስከ ሆርሙዝና ካስፒያን ያለውን የዓለም የንግድ ስርዓት ያዛባም ሆኑ ጣጣው የፕላኔቷ እንጂ የአንድ መካከለኛው ምስራቅ ቀጠና ብቻ እንደማይሆን የሚጠቁም አድርጎታል። የቦምብ ጥቃት፣ ህይወት መቀጠፍ፣ አስፈሪ የሚሳኤል ውርጅብኝ በመካከለኛው ምስራቅ ሰማይ ላይ ዓለምን ያስደነገጠ ውጊያ በእርግጥም አየር ለአየር እየተደረገ ያለ ሆኗል። አሁን እኮ ግልጽ ሆኗል። የእስራኤል ጦርነት አዋጅ በኒውክሌር ጉዳይ ላይ ምንም አይፈጥርም። የኢራንን የኒውክሌር መርሃ ግብር የሚጠቀሙበት ጦርነት ለማወጅ እንደ ምክንያት ነው። የአገዛዝና የአስተዳደር ስርዓቱን ለመለወጥ ነው ዓላማቸው። ከኢራን ተነስቶ እስራኤል ለመድረስ አንድ ባሊስቲክ ሚሳኤል በ10 ደቂቃዎች ሊደርስ እንደሚችል ቢታወቅም እስራኤል የቴህራን ኃይሎች ጥቃቱን ለመሰንዘር ሲዘጋጁ ቀድሜ ለያቸዋለሁ፣ ለህዝቡም ያደጋ መጥቷል ማስጠንቀቂያ መልእክት በእጅ ስልኩ ሳይቀር እንዲደርሰው አደርጋለሁ በሚል ወታደራዊ አቅሟን ለማሳየት ትሞክራለች። ከእስራኤል ኢራን ድረስ ያለው ርቀት ከ1730 ኪሎ ሜትሮች በላይ መሆኑ የአየር ላይ ጥቃቱን በሚሳኤል ያደርገዋል። ዓለም እየተመለከተቻቸው ካለችው ጦርነቶች ውስጥ በግልጽ አየር ለአየር የሚለውን ያሳዩት ቴህራንና ቴል አቪቭም ሆነዋል። የዓለማችን የአየር ላይ ቴክኖሎጂዎች ብቃትና አቅም የሚፈተኑበት በመሆኑ ሀገራትን የበለጠ ወደ መከላከያ ስርዓት ማጠናከር እንዲያተኩሩ ያደርጋቸዋል። ግድድሩ በዚህ ቴክኖሎጂ ልክ እንዳይሆንም ስጋት ተፈጥሯል። የእስራኤሎቹ አይረን ዶም፣ ዳዊት ወንጭፍ፣ አሮ 2 እና 3 አይረን ቢም የአሜሪካው ታድ ጭምር እስራኤል ውስጥ ተፈትኗል። የኢራን ሚሳኤሎችም ዘልቀው ገብተው ቴል አቪቭን ሳይቀር መምታት ችለዋል። የአሜሪካ ኤምባሲ ማለትም ቆንስላው በቴል አቪቭ ለመመታት ተገደዋል። በሌላ በኩል የእስራኤልን ተዋጊ ጀቶች ማቆም ያልቻሉት የኢራኖቹ አርማን ቤቫር 373 ሰይድ 1 እና 2 ኤዲ 40 እና ሌሎች እንዲሁም የሩሲያው ኤስ300 ጥያቄ ውስጥ መግባታቸው የአየር መከላከያ ስርዓት ግንባታ ውድድር ውስጥ ዓለማችንን እንድትገባ ያደርጋታል። ምክንያቱም በእስራኤልም በኢራንም በኩል ያሉት የአየር መከላከያ ስርዓቶች ጫና ውስጥ በመግባታቸው በእርግጥም መከላከል አለመቻላቸውን የጠቆሙ በመሆናቸው ይህ ማለት ሩሲያ በኢራን ኤስ300 የአየር መቃወሚያዋ ከከሸፈ አሜሪካ በእስራኤል ተአድዋ አቅም ሲያጣ ስታይ የጦር መሳሪያ ቴክኖሎጂን ማሳደግ አጉል ግድድር ውስጥ ሞስኮና ዋሽንግተን ሳይቀሩ ይገባሉ እንደማለት ነው። ለዚህም ነው ዓለም አቀፍ ስጋት ያለው ጦርነት ነው የሚባለው። ዛሬ ምሽት ለኩሩ የኢራን ህዝብ መናገር የፈለኩት አለ። በታሪክ ታላቁ በመነሳት ላይ ያለው አንበሳ ዘመቻ ላይ ነው ያለነው። እስላማዊ አገዛዙ ላለፉት 50 ዓመታት ገደማ ጨቁኗቸዋል። አገረ እስራኤልን ለማውደም ይዝታል። የእስራኤል ወታደራዊ ዘመቻ ዓላማው ይህንን ስጋት ማስወገድ ነው። ማለቴ በእስራኤል ህዝብ ላይ የተጋረጠውን የኒውክሌርና የሚሳኤል ስጋት ማጥፋት ነው። ሁለቱም ኃይሎች በአቅማቸው የተለያዩ አካባቢዎችን መዳሰስ የሚችል የአየር መከላከያ ስርዓትን መጠቀማቸው ግልጽ ቢሆንም አሁን ባለው ሁኔታ ግን አስቸጋሪ ሆኖባቸዋል። የኢራን አብዮታዊ ዘብ ኃይል IRGC 224 ሰዎች ተገድለውብኛል ሲል 90 በመቶዎቹ ደግሞ ንጹሃን ናቸው፣ 1481 የሚሆኑት ቆስለውብኛል በሚል አረጋግጧል። የእስራኤል ጦር IDF ደግሞ ከ24 በላይ ሰዎች ህይወታቸውን እንዳጡበት ግልጽ አድርጓል። ከ385 በላይ የሚሆኑትም እንደቆሰሉበት አረጋግጧል። የጦርነት መጨረሻ
መጨረሻው አንዱን አሸናፊ ሌላኛውን ተሸናፊ አያደርግም። ለዛውም በአሁኑ ዘመን የሚባለውም ከኢራንና ከእስራኤል የመጠቃቃት አባዜ አንጻር እንደሆነም ግምት ውስጥ መግባት ያለበት ጉዳይ ሆኗል። ኢራናውያን በፋርስ ቋንቋ ከወታደራዊ ተቋማት ለቃችሁ ውጡ የሚል ማስጠንቀቂያ ከእስራኤል ሲደርሳቸው ወዲያውኑ መሃል ቴህራን በቦምብ ስትናጥ፣ ኢራንን በምላሹ ሙሉ እስራኤልን በሰው አልባ አውሮፕላን ስትመታ ስጋቱ ወደ ሩሲያና ዋሽንግተን ፖለቲከኞች ተሻግሯል። እስራኤል በዚህ ልክ የከፋ ጥቃት ደርሶባት አያውቅም። የአየር ክልሏን ፈተና ውስጥ ገብቶ አያውቅም ለማለት ቢያዳግትም ኢራን ግን ጥቃትን በጥቃት ከባድ እርምጃ መውሰዷ በታሪኳ የተፈተነችበት የውጥረት አጋጣሚ ሆኗል። እስራኤል ላለፉት 75 ዓመታት 7 ጦርነቶችን ስታደርግ ከ1948 እስከ 49 በ1956 በ1967 የ6 ቀናቱ አሊያም የሰኔው በ1973 የዮም ኪፑር አሊያም ረመዳን 1982 2006 ከ2023 ያለፈው ሳምንት ሐሙስ በዋናነት ተጠቃሹ ሲሆኑ ምናልባትም ለመገመት እስከሚያዳግት ጊዜ ድረስ ደግሞ 8ኛው ጦርነቷ ላለፉት 75 ዓመታት በመካከለኛው ምስራቅ ሆኖ ሊመዘገብባት ይችላል። ታዲያ ይህ ሁሉ ውጥረት ባለበት አጋጣሚ መገናኛ ብዙሃን አያቶላ አሊ ኻሜኒ ሊገደሉ ነበር የሚሉ መረጃዎችን ማውጣታቸው በእርግጥም አስደንጋጭ ውጥረት በቴህራንና በቴልአቪቭ መካከል አድርጎታል። ዶናልድ ትራምፕ ይህ መደረግ የለበትም በሚል ሐሳብ በመስጠታቸው የጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅድ በአያቶላ አሊ ኻሜኒ ላይ ላይሳካ ችሏል በሚል መረጃዎች በመውጣት ላይ ይገኛሉ። ከሰዓት የሰማነው ጉዳይ ቢኖር እስራኤል የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒን ለመግደል አሜሪካን አማክራ ነበር። የአሜሪካ ባለስልጣናት ነው የነገሩን። እስራኤልና አሜሪካ በዚህ ልክ ሄደው ቢሆን ኢራን ውስጥ ያለውን አገዛዝ ይቋጨው ነበር ውጥኑ። Israel and the US had agreed to move forward. ያሁኑን አደገኛ የሚያደርገው ቢያንስ እንኳን አሜሪካም በሁለተኛው የዓለም ጦርነት በሂሮሺማና ናጋሳኪ ላይ የተጠቀመቻቸውን አቶሚክ ቦምቦችን ያህል አቅም ያላትን የ60% ዩራኒየም ባለቤቷን ኢራን ጋር የገባችበት ጦርነት መሆኑ ነው። አሜሪካ በግልጽ ከእስራኤል ጎን ነኝ ባትልም በሄድ መለስ አቋሟ የነ ኔታንያሁ ምክንያት ከመደገፏ ውጪ እንደ ብሪታንያ፣ እንግሊዝና ፈረንሳይ ያሉ ሀገራት ደግሞ እስራኤል ራሷን የመከላከል መብቱ አላት ከማለት ሳይሻገሩ ውጥረቱን ዱት የሚል አቋም ላይ መሆናቸው እንዲሁም የቻይናና የሩሲያ አቋም የጠላቴ ጠላትም ይሁን በገለልተኛ ረዳዳቸው ዝንባሌያቸው ወደ አያቶላዎቹ መሆኑ ከትላንቱ ዛሬ መካከለኛው ምስራቅ የኃይል ሚዛኑን ለማስጠበቅ ለራሳቸውም ቢሆን ቢያንስ ሀያላኑ በጎራ ባይዋጉ እንኳን ድጋፋቸው በብሔራዊ ፖሊሲያቸው አንጻር የተቃኘ እንደሚሆን በግልጽ ያስቀመጠ አድርጎታል። ሩሲያም ብትሆን ስትራቴጂክ አጋጣሚዎችን የመጠቀም እድሉ እንዳላት ተነግሯል። የዩክሬንን ጦርነት ግፋ በለው ለማለት የነዳጅን ፖለቲካ ለማቀጣጠል እጅጉን እንደ መልካም አጋጣሚ ልትወስደው ትችላለች ተብሏል። አውሮፓ ህብረት ደግሞ ሩሲያ በእስራኤልና በኢራን መካከል አደራዳሪ ሆና መቅረብ የምትችል ሀገር አይደለችም አትታመንም በሚል አቋሙን ግልጽ ማድረጉ የመካከለኛው ምስራቅ ፖለቲካ ያለ ሩሲያ እንደማይሆን ግልጽ ቢሆንም አስቸጋሪ ሁኔታ እንዳለ ግን የሚጠቁም አድርጎታል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንና ፑቲን በዲፕሎማሲያዊ መንገድ የእስራኤልና የኢራን ጦርነት ለመቋጨት እንሰራለን ማለታቸው ደግሞ ሌላ የዲፕሎማሲ ክፍል ሆኗል። ለዚህም ነው ጦርነቱ ኢራንን ከእስራኤል አንጻር ብቻዋን እንድትቆም ያደርጋታል። ያም ሆኖ ግን ፑቲንና ዋሽንግተንን ጥላቻና የራሳቸውን ስርዓት ግንባታ ለማጠናከር ጨክነው አይጨክኑባትም የሚባለው። We need peace in the region. በቀጠናው ላይ ሰላም እንፈልጋለን፣ ንግግርም እንፈልጋለን። ዓለም ኢራን የህዝቧን የግዛት አንድነት ማስጠበቅ እንዳለባትና እንድታረጋግጥም እንዲረዳን እንፈልጋለን። ለዛ ዓላማ ደግሞ ሁሉንም ነገር ኢራን ታደርጋለች። ለኢራናውያን የምናገረው ደግሞ አንድነታችሁን ያዙ ነው። በጠላት የሚዲያ ጦርነት የሚሰራጨውን የሐሰት ዜናና አሉባልታን አትስሙ። By the media war of our enemy. ተንታኞች እንደሚሉት ጦርነቱ የሚቆመው አንድም የኢራን አቅም ከበረታና በቀላሉ እንደማትሸነፍ ምዕራቡ ሲገባው፣ አንድም ፑቲንና ትራምፕ በየፊናቸው ማለትም ትራምፕ ኔታንያሁን ካሳመኑ፣ ፑቲን ደግሞ አያቶላ ኻሜኒን ከመከሩ ነው። የሩሲያን መገናኛ ብዙሃን መመልከት ክሬምሊን ወደ አያቶላዎቹ ያዘነበለ መሆኑን ሲጠቁም፣ ቻይናም በመንግስታቱ ድርጅት እስራኤል የምትፈጽመውን ጥቃት በግልጽ ማውገዟም እነሺ መንገዳቸው ወደ ነዳጅ አጋራቸው ኢራን መሆኑን የሚጠቁምም አድርጎታል። እስራኤልም ከአሜሪካ ባሻገር ጀርመን፣ ፈረንሳይና እንግሊዝ ራስሽን የመከላከል መብት ታለሽ መባሏ ማን ከማን ጎን አለ የሚለውን በቀላሉ ለመለየት ያክሳል። ለእስራኤል ላለፉት 75 ዓመታት በግልጽ ፈተናዋን ያበዛው ጦርነት ሆኖ ከመመዝገቡም ባሻገር ኢራንን ብትሆን ከ1980 ወዲህ ከኢራን ኢራቅ ጦርነት በኋላ ለመጀመሪያ ጊዜ እንዲህ አይነት አደጋ ሲያጋጥማት ሆኗል። ከግብጽ ጋር በ1973 ጦርነት ካደረገች በኋላ
እስራኤል ጠንካራ እንደ አገር በከባዱ የሚንቀሳቀስ ኃይል ጋር ጦርነት ስትገባ ያሁኑ የመጀመሪያው ሆኗል። በቡድን ሰባቶችም ሆነ በሌላ ዓለም አቀፍ መድረክ ላይ ከፍተኛ አጀንዳ ቢሆኑም በአሁኑ ሰዓት ለልዩነታቸው መፍትሄ የሚሆነው የእርቅ መድረክ እንዳለ ግን ለመገመት አዳጋች አድርጎባቸዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጠዋት ላይ በሰጡት መግለጫ ቴህራን ካልተገደደች ጦርነቱን ወደ ጎረቤት ሀገራት የማስፋት ውጥን የላትም ብለዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ደግሞ ያገዛዝ ለውጥ በቴህራን ያስፈልጋል ማለታቸው ላይበርድ የሚችሉ ጥረት እንደሆነ የሚጠቁም አድርጎታል። በዛ ላይ በቴል አቪቭ የአሜሪካ ኤምባሲ መመታቱ ማለትም ቆንስላው አነጋጋሪ ሆኗል። በኢየሩሳሌም ያለው ዋናው ኤምባሲ በአሁኑ ሰዓት ለመዘጋትም ተገዷል። 30% የኢራንን ሚሳኤል አውድም ያለው ያለችው እስራኤል 50 ተዋጊ ጀቶችን በማሰማራት እስራኤልን ሰርቻለሁ የሚል መግለጫ ማውጣታለች። ሙሉ የኢራንን አየር ክልል መቆጣጠር ችያለሁ በሚል መግለጫ የሰጠችው እስራኤል አስቸጋሪውን ፖለቲካ ለመቋጨት ዛሬም ከትላንቱ የበለጠ ጥንካሬ ያስፈልገኛል በማለት ላይ ትገኛለች። ከዛም ባሻገር ኒውክሌር ጣቢያዎቹን ኢራን በቀላሉ አላስመተዋቸውም ወይንም ደግሞ አላስወድማቸውም በሚል እንዲሁ ጠንካራውን መግለጫ ሰጥታለች።